ነብዩ መወሳት ከወራት ውስጥ በአንዱ ብቻ ምናስጮኸው በሌላ ወራቶች የምንረሳው አይደለም። ወፊኩም ረሱሉ ሁሌ እሳቸው እኛ ጋር ናቸው። ፈለጋቸው፣ መመሪያቸው፣ ትእዛዛቸው፣ ፍቅራቸው ከኛ ጋር። እሳቸው የሚወሱበት የተለየ ወር የላቸው፣ የተለየ ቀን የላቸው። ጧትም ማታም ቀንም ሌሊትም እሳቸው እኛ ጋር ናቸው። ረሱሉ አለይሂ ሰላቱ ወሰላም አላህ የተሟላ ስብዕና ሰጣቸው። ለሰው ልጆች ሁሉ የሚመኙትን እሳቸው ላይ ያደረገና ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና መከተል ለፈለገ የተሟላ ሞዴል ተምሳሌት በመልእክተኛው አድርገናል አላህ። ሁሉንም እሳቸው ውስጥ ታገኘዋለህ። ስለ ነብዩ አለይሂ ሰላቱ ወሰላም ስለ አንድ የህይወት ገጻቸው አውርተህ እሳቸውን መግለጽ አትችልም። ፈላስፎቹ እንደሚሉት ሙስሊም ያልሆኑት ስለ ነብዩ አለይሂ ሰላቱ ወሰላም የትኛውን ብንናገር ነው እሳቸው የሚገልጻቸው? አትችልም። ሁሉንም እሳቸው ጋር የተለያዩ የዓለም ዕውቅ ሰዎች ያሳኩት ስኬት ተደምሮ እሳቸው ጋር ታገኘዋል። ከቤተሰብ ስትጀምር ምርጥ አባት ምርጥ ባል ነበሩ። በሚስቶቻቸው ዘንድ የተከበሩ የተፈቀሩ ምርጥ ባል። ኸይሩኩም ሊአህሊ ከናንተ ውስጥ ምርጡ ማለት ለባለቤቱ ለቤተሰቡ ጥሩ የሆነው ዋነ ኸይሩኩም ሊአህሊ እኔም ለቤተሰቤ ከናንተ በላይ ምርጡ ነኝ ይላል። ደግ ባል ነበሩ። ተጫዋች፣ አጋዥ፣ አዛኝ፣ ስተት ሲያዩ የሚያልፉ ምርጥ ባል ነበሩ ነብዩ አለይሂ ሰላቱ ወሰላም። ምርጥ አባትም ነበሩ። ሴት ልጃቸው ፋጢማ ረዲየላሁ ተዓላ አንሃ ስትመጣ ከወንበራቸው ብድግ ብለው መርሐበን ብብነቲ ውዷ ልጄ እንኳን መጣሽ ብለው ቦታቸው ላይ ያስቀምጧት ነበር። ልብ በሉ፣ ሴት ልጃቸው በዛን የአረቢያን ትውልድ ሴት ልጅ የተተወችበት የተተፋችበት ሴት ልጅ መውለድ እንደ እኩይ ነገር በሚታይበት ማህበረሰብ ውስጥ ነው የሚያረጋት። አንዳቸው ቀብር ይቆፍርና ጉድጓድ ላይ ነው የምትወልደው። ሴት ከሆነች እዛው ይደፍኗታል። ወንድ ከሆነ ይዘውት ይመለሱ ነበር ያ ማህበረሰብ። አላህ ቁርአን አውርዶን ያረመው ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። እቺ ወርቅ ሕፃን ልጅ የውመል ቂያማ ቀስቅሰን ስንጠይቃት በምን ወንጀል እንደተቀበረች ዛቻ ወረዳል። ነቢዩም በህይወታቸው ተገበሩት። ሴት ልጃቸው ስትመጣ ቆመው ያስቀምጧት ነበር። መርሐበን ብብነቲ ውዷ ልጅ እንኳን መጣሽ። እንዲህ አይነት አባት ዓለም ውስጥ አለ? ልጅን መሳም ያስተማሩት እኮ ለዛ ትውልድ እሳቸው ናቸው። ልጅን መሳም የአባወራነትን ክብር ያወርዳል ብሎ የሚያስብ ማህበረሰብ ነው ነበር አይደለም። ሴት ልጅ ወኢዛ ቡሽራ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدثه في التراب ከነ ውርደት ያዛት ወይስ ቀብሯት ይገላገል? እዛ ጨለማ ማህበረሰብ ውስጥ ሴት ልጅ ቆመው የሚያስቀምጡ የኛው ነብይ ነበሩ። ምርጥ አባት፣ ምርጥ ጎረቤት። ወላሂ ላ ዩእሚን አንዳችሁ አላመንም እሱ ጠግቦ ጎረቤቱ ተርቦ ያደረ ብለው የጉርብትና መብት ከፍ ያደረጉ የኛው ነብይ። ምርጥ ጎረቤት። እሳቸውን መጎራበት መታደል ነበር። ከእሳቸው በኋላ የመጣውንም ትውልድ የእሳቸውን ፈለግ የያዘውን መጎራበት ጸጋ ነበር። ቤት ሲሸጥ አንድ አካባቢ ሙስሊሞች ከበዙበት ዋጋው ይጨምር ነበር ድሮ። ለምን? ሰላም የሚሰማህ ጎረቤት ነው ያለ፣ የሚያካፍል ጎረቤት ነው ያለ። ሙስሊም ይሁን ክርስቲያን ይሁን ጎረቤት ለሁሉም ልታግዛቸው፣ ልታካፍላቸው፣ ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም። አንዴ የአብዱላህ ኢብኑ ሙባረክ ጎረቤት ቤቱን ሊሸጥ ተነሳ። የአካባቢው ቤት የሚሸጠው 100,000 ብር ነው። እሱ 200,000 ብር አለ። ደላሎች ጠየቁት፣ ምን ነው 100,000 ብር ጨመር ካሉት፣ የምሸጥላችሁ እኮ ጎረቤቴን አብሬ አብዱላህ ኢብኑ ሙባረክ ነው አላቸው። ደግ ጎረቤት፣ አካፍሎ የሚያድር ጎረቤት። የሙስሊም ጎረቤት ለመሆን ዋጋ ይጨምር ነበር የመሬት ግዥ። ምርጥ ጎረቤት ነበሩ ነብዩ አለይሂ ሰላቱ ወሰላም። ለማህበረሰቡ ደግነትን ያስተማሩ ቅን አመራር ነበሩ። ላ ዩእሚኑ አሐዱኩም አንዳችሁ እኮ አላመንም
ለራሱም የወደውን ለወንድሙ እስካልወደደ ድረስ ይሄ ማህበረሰቡ የተገነባበት ሰልፍለስ ራስ ተኮር ያልሆነ የህይወት ዘይቤ። አሁን ለኛ ማንፈልገውን መኪና ለሰው ኪሎሜትሩን ቀንሰን ስንፈልግ ስፔሩን ገልብጠን እንሸጣለን። ብራንድ ያልሆነውን ብራንድ እንላለን። ለራስህ ተወደዋለህ ገልብጦ ቢሰጥህ፣ ፌክ ምርት ቢሰጥህ ትስማማለህ? አትስማማ። ለዛ ነው ረሱሉ አንዳችሁ አላመነም ማለት ኢማኑ ሙሉ አይደለም። ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ፣ ለራሱ የሚፈልገው ለሌላው እስካልተመኘ ድረስ። ገበያ ላይ ወጡ አንዴ ምግብ ቀር እንትን የሚሸጥ አትክልት አለ። ቀምህ ስንዴ መሰለኝ ቀርቧል። ረሱሉ ገበያውን ሲከታተሉ እጃቸውን ከተቱ። ከውስጥ እርጥብ አገኙ። ምንድነው ይሄ አሉት። አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ለምን ከላይ አላደረከውም የሚገዙት ሰዎች እንዲያዩ አሉት። ዝም አለ፣ ደነገጠ። ቃል መን ገሸ ፈለይሰ ሚና፣ ያታለለ ያጭበረበረ የሸወደ ከኛ አይደለም አሉ ነብዩ አለይሂ ሰላም። ስራው ትርፉን ታገኘዋለህ፣ በረካውን ግን አታገኝ። ሰው ይመስለዋል አረ ቢዝነሱ እንዲህ ካላረክ አይሰራም ይላል። ሰዓት ነው ይዘህ የምትመጣው። ለልጆችህ በሽታ፣ ለትዳርህ ጸር፣ ለህይወትህ ጤንነት መታታበት ሪዝቅ ይገባል። ቁጥሩ በረካው ግን የለም። የዘመናችን የንግድ ሳይንስ የተቋጨበት አማና ላይ ካመንከው ቢሊዮኖቹ ያለ ቼክ ይንቀሳቀስ። ምርጥ የማህበረሰብ ገንቢ ነበሩ ነብዩ አለይሂ ሰላቱ ወሰለም። ምርጥ ዳኛ ነበሩ ማህበረሰቡ ውስጥ። አያዳሉም ለዘራቸው ለቤተሰባቸው። ፋጢማ ልጄ ብትሰርቅ እርምጃ ወስዳለሁ የሚሉ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ምርጥ የጦር ሜዳ ጀግና ነበሩ ነብዩ አለይሂ ሰላቱ ወሰለም። ወኢዝ ገደውተ ሚን አህሊከ ቱበዊኡል ሙእሚኒነ መቃዒደ ሊልቂታል። በድር ጦርነት ወርደው ከፊት ተሰልፈው ጀነራሎችን ቦታ ቦታ የሚሰጡ ምርጥ ጀነራል ነበሩ ነብዩ አለይሂ ሰላቱ ወሰለም። ቁርአን ጠቅሶታል። አንተ ጦሩን ስታሰልፈው ይላቸዋል። ፊት ለፊት ቆመው የሰሃባውን ሞራል ሲቀሰቅሱ ከናንተ ውስጥ ዛሬ ማንም አይገደልም ጀነት የገባ ቢሆን እንጂ እያሉ ጀነራል ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። አብረው አወል ሶፍ ነበር የሚገኙት። ጦርነቱ ሲፋፋም አወል ሶፍ የሚገኙት እሳቸው ነበር። ለዛ ነው የኡሁድ ጦርነት ላይ ጥርሳቸው የተሰበረው ራሳቸው የተፈነከተው ሰለላሁ ዐለይሂ ወሰለም። ከጦር ውስጥ ጀግና ኻሊድና አልይ ናቸው ረዲየላሁ ተዓላ። ጦርነቱ ሲፋፋም ይላል አይት ኢዛ ወሐሚየቱል ወጢስ፣ ጦርነቱ ሲግል ነተቂ ቢረሱልላህ፣ ከረሱል ጀርባ እንጠለል ነበር ይላል። ማነው ግንቡ? ማነው ጋሻው? ረሱሉ ሰለላሁ ዐለይሂ ወሰለም። እንዳሁኑ ዓለም ላይ እንደምናያቸው ጀነራሎች አይደሉም። ሰራዊት ይልካሉ። ያነግሩን አጥቶ ይሄኛው አይኑን ጠፍቶ ይመጣል። እሱ ግን አንድ ኮከብ ይጨመርለታል። እዛ እግር ያጣል፣ እዚህ ኮከብ ይጨመርለታል። አዝምቶ አዋግቶ ማለት ነው። አወል ሶፍ ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። እሳቸው ነው ሰዓቱን ቀድሞ የሚጋፈጥ። የትኛውን ገጻቸውን እናውራ የረሱል ሰለላሁ ዐለይሂ ወሰለም? የትኛውን ፓርት እንዳስ? ከዛም ወደ ኢማኑ ስትመጣ የአላህ ነብይ የጅብሪል ጓደኛ ነበሩ። የመስጂድ ኸጢብ ነበሩ ነብዩ አለይሂ ሰላም። ንግግራቸው የሚጣፍጥ፣ ንግግራቸውን ሰምተህ ልብህ የሚርድ፣ አይኖችህ የሚያለቅሱላቸው ነበሩ። ሐዲስ ላይ ስትገባ እንደዛ ይላል። ወጅለት ሚነል ቁሉብ ወደመዐት ሚነል ዑዩን ይላል። አይናችን ራሰ፣ ልባችን ራደ ይላሉ እሳቸው ሲናገሩ። አንደበተ ርቱዕ፣ ንግግራቸው የተመጠነ የንግግርን ሰብስቦ የማስቀመጥ ችሎታን አላህ ሰጥቶኛል ይሉ ነበር ነብዩ አለይሂ ሰላም። የመስጂድ ኸጢብ፣ የአገር ዳኛ፣ የመዲና ማህበረሰብ የሚተዳደርበትን ወሲቃ ህገ መንግስት ያረቀቁ የህግ ፈላስፋ ነበሩ ነብዩ አለይሂ ሰላቱ ወሰለም። የሁዳው ሙስሊሙ ክርስቲያኑ የሚኖርበትን ወሲቃ ህገ መንግስት ያረቀቁ ያንተ ነብይ ናቸው ሰለላሁ ዐለይሂ ወሰለም። የትኛው ገጻቸውን እናውራ? ደግነታቸውን፣ ቸርነታቸውን፣ ወሰን የሌለው ስጦታቸውን እናውራ? ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻልም። በአንድ መጽሐፍ ስለሳቸው ማውራት አይቻልም። ዓለም የተሳነው እሱ። ለዛ ነው አንድ የዘመናችን ዕውቁ ፈላስፋ ሙስሊም አይደለም ሙሐመድ ይላል።
ከሰው ልጆች በመሆኑ የሰው ልጆች የተለየን ክብር አግኝተዋል። እንኳን ከሰው ልጅ ሆነ እንዲህ አይነት የተሟላ ስብዕና ከመላእክት አላህ ቢያረግ ይሄን ሁሉ ሰብስበው የሰው ልጅ በመሆኑ የሰው ልጅ ሁሉ ክብርን አግኝቷል። ታዲያ እኒህን ውድ ነብይ አላቋቸው ወደዷቸው፣ ተቋማቸውን በሳቸው ስም ሰየሙ። አላህም መወሳታቸውን ከፍ አደረከው። ወረፈዕና ለከ ዚክረክ መታወስህን ከፍ አደረግነው አላቸው። አዛን ሲባል አሽሀዱ አን ላ ኢላሃ ኢለላህ ብለን እንላለን፣ ወአሽሀዱ አነ ሙሐመደን ረሱሉላህ። እዛ ነው የእሳቸው ዋና ገጣሚ የብዕሩ ቀንዲል የስነ ግጥም አባት ሐሳን ብኑ ሳቢት እንዳንተ እኮ ውብ አይናታ አታውቅም፣ ሴት እንዳንተ የተሟላን ውበት ወልዳ አታውቅም። ኹልቅተ ሙበረአን ሚን ኩል ዐይብ ከሁሉም ጉድለት ነፃ ተደርገ ተፈጠር። ከአነከ ቀድ ኹልቅት ከማ ተሻ እንደምትፈልገው ሆነ የተሰራ ትመስላል። የተሟላ ስብዕና። በሌላም ግጥሙ ላይ አላህ እኮ የሙሐመድን ስም ከሱ ስም ጋር አቆራኘዋል። ኢዛ ቃለ ፊል ኸምሲል ሙአዚኑ አሽሀዱ ሙአዚኖቹ ሸሃደተይንን ሲጠሩ የአንተም ስም እንዲወሳ ሆነ። ወሸቀ ለሁ ሚን እስሚሂ ሊዩጅለሁ ሊያልቃቸው ፈለገና ከስሙ ስም ቀዳላቸው። ፈዙል ዐርሽ የዐርሹ ባለቤት ከዐርሹ በላይ ያለው አላህ አልመሕሙድ ነው ስሙ፣ ምስጉን ነው አላህ ለባሮቹ ባረገው ጸጋ። ወሀዛ ሙሐመድ አለ ይሄ ደግሞ ሙሐመድ ነው የተመሰገነ ማለት ነው። ስማቸው ከስሙ ጋር እንዲጻፍ አላህ ከተለ። መወሳትህን ከፍ አረግንልህ አላቸው። ወደንም ይሁን ሳንወድ ዓለም ላይ የመጀመሪያ የሰው ልጆች ስም ማን ነው? አሁን ሙሐመድ ይባላል። ዓለም ላይ በሙስሊሙ ዓለም እንዳይመስላችሁ እንግሊዝ ውስጥ ብትሄዱ የህፃናት ዋናው ስማቸው ማን ነው? ቁጥር 1 የያዘው ሙሐመድ ይባላል እንግሊዝ ውስጥ። ታዲያ እኛስ ቤት ሙሐመድ አያስፈልግም? ልጆች ስንወልድ ቢያንስ አንዱን ሙሐመድ ልንለው ይገባል። ቀደምቶቻችን ስለሳቸው በሳቸውን ስም በማውጣት አይወጣላቸውም ፍቅሩ ነበር። አንዋር አውላቂ የሚባል አንድ ዓሊም አንድን ሰው አሜሪካ ውስጥ አገኘሁት ይላል። እሱ መስጂድ ስምህ ማን ነው ስለው መሐመድ አልዓሽር አለኛል። መሐመድ 10 ማለት 10 ደግሞ ምንድነው አልኩት። አይ አባቴ ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዳል፣ ስለዚህ የልጆቹን ስም የሚጠራው መሐመድ ብሎ ሁሉም መሐመድ አላቸው። በምን ይለዩ? የመጀመሪያው መሐመድ አልአወል አለ አንደኛ፣ ሁለተኛ መሐመድ الثاني ይባላል፣ ሶስተኛው መሐመድ ይባላል። እኔ 10ኛው ነኝ አለ። ስሙ ማን ነው? መሐመድ አልዓሽር ይባላል። እኔ አብረውኝ ያደጉ አንድ ቁመተ ጀርጋዳ አባት አሉ። እሳቸው ልጆቻቸውን ሁሉ መሐመድ ነው ስማቸው። አንዱ መሐመድ ሳልሕ ነው፣ ሌላው መሐመድ ከድር ነው፣ መሐመድ ዳውድ ነው፣ መሐመድ ነው ቤታቸው። ቤታችን አንድ መሐመድ አያስፈልገው? ሁላችን ያናድርግ ረሱልም እናስታውስበት። አንድ ሰው በሳቸው ስም ይፈልጋል። ታዲያ አላህ ወፈቀኝና በቅርቡ በቀናት ውስጥ አንድ ልጅ አላህ ወፈቀኝ፣ ስሙንም በሳቸው ስም ተውሼ መሐመድ አልኩት። አላህ የሁላችን ልጆችን በረካ ይስጣቸው፣ ጠቃሚ ለትውልድ ያደርጋቸው፣ ደረጃቸው ከፍ ይበል፣ የአይን ማረፊያችን አላህ ያደርጋቸው። ልጃቸውን መሐመድ ብለው ይሰይሙትና ቀደምት አባቶቻችን ሲያጠፋ አይገርፉትም። ለምን? ያን የተከበረ ስም ይዟል። እናቱን ይጠሩና ይሄን ልጅ ምከሪው፣ አደብ ያዝ በዩ፣ እምቢ ካለ ስሙን ቀይሬ ነው ምገርፈው ይላል። እኒህ ናቸው የኛ ሱፊዮች። አያቶቻችን እኒህ ነበሩ። የተለየ ፍቅር ያላቸው፣ የተለየ ውዴታ ያላቸው ለነብዩ አለይሂ ሰላቱ ወሰለም። ማን ይጠግባል እሳቸው? የጀነቱ ትልቁ ጸጋ እኮ እሳቸው ጎረቤት መሆን። አንዱን ደግሰው ጠሩት። የጀነትን እስኪ ውበት ንገረኝ አሉ። ፊሃ ረሱሉላህ አሉት። እሷ ውስጥ መሐመድ አለ። የእሳቸው ጎረቤት መሆን የትም ይገኝ ጸጋ። የአመራር ብቃታቸው፣ የትዳር አመራራቸው ዓለም እስካሁን እያጠናው ያለ ያልተዛቀ ተገልጦ የማያልቅ ገጽ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ታዲያ በየቀኑ ቢያንስ 100 ሰለዋት አናወሳቸው፣ በሳቸው ላይ ዚክር እናወርድ። ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች የተሟሉ ሞዴል አላህ አደረጋቸው። እስኪ አንድ ሁለት ገጻቸውን ዛሬ ልግለጽ። እርጋታቸውን፣ የአመራር ብቃታቸውን እናውሳ።
አንዳንዴ ሶብራቸው ሶብር ያሳጣቸዋል። የሶብራቸው ጥግ ማለት ነው። የሶብራቸው ጥግ እንዴት ታገሱት እስክትሉ ነው የምታነቡት ሐዲስ። ቡኻሪ ላይ የተዘገበውን አንድ ታሪክ እናውሳ። ነቢዩ ዓለይሂ ሰላቱ ወሰላም ከቁረይሾቹ ጋር ሁደይቢያ ስምምነት አደረጉ ላይዋጓቸው ለ10 ዓመት። ታዲያ ቁረይሾች ይሄን ስምምነት ጣሱት። ሲጥሱትም ነቢዩ ዓለይሂ ሰላቱ ወሰላም ዘመቻ ለማድረግ ወሰኑ። ህጉ ስለፈረሰ መካን ለመቆጣጠር ሊዘምቱ ሲሉ ሚስጥሩን ለትንሽ ሰሃባዎች ብቻ ተናገሩ እንዳይወጣ። ረሱል ቁረይሾቹ ሳያውቁ ዘምተው ነው መቆጣጠር የፈለጉት። በትንሽ ሰብአዊ ኪሳራ ሰው ሳይሞት ደም ሳይፈስ ነው መካን መያዝ የፈለጉት። ከዛም እጃቸውን አንስተው አላህ ወይ ይሄን ወሬ ከቁረይሽ ጀሮ ጠብቀው አሉ ሰለላሁ ዐለይሂ ወሰለም። ታዲያ አንድ ግን አስደንጋጭ ክስተት ተከሰተ። ከነሱ ታማኝ ሰሃባዎች ውስጥ ሐጢብ ኢብኑ አቢ በልተዓም ይባላል። ሰሃቢይ በድርን የተሳተፈ ነው። ኃይለኛ ጦረኛ ነበር። ረሱሉም ሰለላሁ ዐለይሂ ወሰለም ወደ ነገስታቶች ደብዳቤ ሁሉ አስዘው የላኩት ሰሃባ ሐጢብ። እሱ ቁረይሽ ጋር ድሮ ይኖር ነበር ከመካ ወደ መዲና ሳይሰደድ። መካ ውስጥ የሚኖረው ከአንድ የመካ ጎሳ ጋር አብሮ ተጠግቶ ነው። ሐሊፍ ይባላል። አስጠግተውት ይኖራል። ታዲያ መካን ለቆ ሲወጣ ልጆቹን ንብረቱን ትቷቸው ወጣ። ሁሌም መዲና ሆኖ ያስባል። የመካ ሰዎች እኔ ዘመድ ስለሌለኝ ልጆቼን ይገሏቸው ይሆን? ንብረቴን ይወስዱት ይሆን? ባለቤቴም ምን ያረጓት ይሆን? ሁሌ ሐሳብ አለ። ልክ ይሄ ኢንፎርሜሽን ሲደርሰው ለቁረይሾች አንድን ውለታ መዋል ፈለገ። ረሱሉ ዓለይሂ ሰላቱ ወሰላም መካን ሊዘምቱ እንደሆነ የሚያትት የሚስጥር ደብዳቤ ጽፎ ወደ መካ ላከ። ከባድ ነው። የጦርነቱን ሚስጥር ስትራቴጂ ሊዘምቱ እንደሆነ ከትቦ ወደ መካ ላከ። ውለታ ሊውል ሐጢብ ይችላከልን ዘመድም ባይኖረው ልጆቹን ጠብቃለን እንዲሉት ትልቅ የፈንጅ ቀጠና ረገጠ። ረሱልን ግን አላህ ይጠብቃቸዋል ሰለላሁ ዐለይሂ ወሰለም። አላህ አሳወቃቸው። ወዲያውን ዓሊይ ብኑ አቢ ጣሊብ፣ ዙበይር ብኑ አልዓዋም፣ ሚቅዳድን ጠሯቸውና ፈንጠሊቁ አሏቸው፣ ተጓዙ። ይሄን ጎራ ተራራ አልፋችሁ አንድ ቦታ ስትደርሱ በግመል ያለች ሴት ታገኛላችሁ፣ ወረቀት ይዛለች፣ ይዛችሁት ነው አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ገለጠላቸው ሰለላሁ ዐለይሂ ወሰለም። ሙዕጅዛቸው አንዱ ይሄ ነው፣ ተአምራቸው። ዓሊይም ሚቅዳድም ዙበይርም እነዚህ ጀግና ወጣቶች ፈረሳቸውን አስነስተው ሮጡ። ካሉት ቦታ ላይ እችን ሴት አገኙ። ቀረቧት፣ አስቆሟት። አንቺ ዘንድ አንድ ወረቀት አለ ስጭን አሉ። ኧረ እኔ የለኝም አለች። እንፈትሽሽ ፈተሿል፣ አጡት። እንግዲህ ሚስጥራዊ ቦታ ነው የደበቀችው። እባክሽን ማ ከዘብና ወላ ኩዝብና አልዋሹንም፣ ነቢዩም እኛም አላሸነሽም። ለቱኽሪጅነ ልኪታብ አው ለቱልቅየነ ሲያብ አላት። ወይ ደብዳቤውን አውጪ አለ፣ ራቁት እናቆምሻለን አለ። ወታደራዊ ትእዛዝ ነው። ደነገጠች። ከዛም ዞር በሉ አለችና ጸጉሯን ፈታ ጸጉሯ ውስጥ ያስቀመጠችውን አንድ ወረቀት ሰጠቻቸው። እሱን ይዘው ፈረሰኞቹ ነብዩ ጋር መጡ ሰለላሁ ዐለይሂ ወሰለም። ነብዩ ዘንድ እንደደረሱ አንብቡልኝ አሉ። እሳቸው ማንበብ አይችሉ፣ ማንበብን ያስተማሩ ማያነቡ ነብይ ናቸው። አለማንበባቸው ነው ሌላኛው ሙዕጂዛው። ዓለምን የለወጠ ቁርአን ይዘው የመጡ ማያነቡ ነብይ፣ ይሄ ነው ትልቁ ሙዕጂዛ። አንብቡልኝ አሉ። ከሐጢብ ለመካ መሳፍንቶች የተላከ የጦርነቱን ስትራቴጂ ተናገሩ። ደነገጡ ሰሃባዎች። ሐጢብን ጥሩት አሉ ነብዩ አለይሂ ሰላቱ ወሰለም። እና ዑመር ኢብኑ አልኸጣብ ደም ጎርሰዋል። እንዴት እንዲህ አይነት ክህደት በነብዩ ላይ ይፈጸማል? ተጠራ ሐጢብ። ደብዳቤውን አሳዩት። ተመልከት የአመራር ብቃት፣ ተመልከት እርጋታን ሰለላሁ ዐለይሂ ወሰለም። ሐጢብ ሆይ ይሄን አንተ ነው እንዴ ጻፍከው አሉት። አዎ የአላህ መልእክተኛ አላቸው። ፈራ። ነብዩ ማስከተል በቂ ነበር እሱ ጋር እርምጃ ለመውሰድ። ማ ሐመለከ ኢላ ሃዛ ሐጢብ ሆይ ይሄን ለማድረግ ምን አነሳሳ? የአላህ መልእክተኛ አትቸኩልብኝ አላቸው። እኔ በዲኔ ክጄ ባንተ ክጄ አይደለም፣ ወይም ካንተና ከአላህ በላይ ሌሎችን አስቀድሜ አይደለም። የአላህ መልእክተኛ እኔ ቤተሰቦቼ ቁረይሽ ጋር ዘመድ እንደናንተ አይደለሁም። ለነሱ ቤተሰቤን አደጋ ላይ ሊጥሉ ይችላሉ። እቺን ደብዳቤ ስትደርሳቸው ውለታ አይተው ቤተሰቤን ቢጠብቁልኝ ብዬ ነው የአላህ መልእክተኛ።
አንተ ደግሞ የአላህ ነብይ ነህ የኔ ደብዳቤ እንደማይጎዳህ አውቃለሁ አላቸው። ይሄ መልስ ነው ለእናንተ? ከባድ ነው። የረሱል ሶብር ያሳጣቸው ዋጣረጉት። ረሱል ሰሃባው ምን ይፈርዱበት? ዑመር ያፈጣል፣ ሰሃባው ያፈጣል። ከብ ሰደቀኩም አሉ ነብዩ አለይሂ ሰላም። በርግጥ እውነት ብሏችኋል አሉና በተኑት ስብስቡ። ዑመር ኢብኑል ኸጣብ አልቻለም። የአላህ መልእክተኛ እባክህን ፍቀድልኝ በሰይፍ አንገቱን ላስተካክለው ይህን ከሃዲ አላቸው። ረሱል ዑመርን ሳባረጉት። እናንተ ዑመር ኻጢብ እኮ በድር ላይ ተሳትፏል። ምናልባትም የበድር ተሳታፊዎችን አላህ የፈለጋችሁትን ስሩ ምራችኋለሁ ብሏቸው ቢሆን ሳለ ይህን እርጋታ፣ ይህን ሰብር፣ ይህን የአመራር ብቃት አለይከ ሰላቱ ወሰላም ነቢዩ አለይሂ ሰላቱ ወሰላም እርጋታን የተቸሩ የአመራር ብቃት ያላቸው ሳያጣሩ ማይፈርዱ ሳያዳምጡ ማይወስኑ። አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በይሆናል ማለት ነው። ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛ ውሳኔን አስተላልፉ። አሁን ያለንበት የችኮላ ወቅት የሚያሳየን እሱ። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ትጠይቀዋለች። ልጅም ወልዶ ነበር። ልጁ አድጓል። ከዓመታት በኋላ የሰው ተፈታ። ሚስቱ ባሌ መጣ ብላ ፈንድቃለች። ቤተዘመድ ተሰብስበዋል። ከዛ ልጁም አባቱ ሲያየው አላወቀው በመልክ። አባቱ ያኔ ዓመታት እስር ቤት ቆይቷል። ፊቱ ተለውጧል። ባባዬ አንተ ነህ እንዴ አለው። አዎ አለው። አይ የኔ ባባ አንተ አይደለህም። የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው አለ። ተበሳጨ። ለማረጋገጥም ለራሱ ድል አልሰጠም። ፎቅ ቤት ነበረ። ሚስቱም በልዴት ወረወራት። አካሏ ተጎዳ። ከዛም እሱም ያለቅሳል፣ ልጅም እናቱ ወድቃለች ያለቅሳል። እስኪ እናት ይዛው ምተኛው ሰው ያሳየኛል። ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ። ያ ፎቶ አባቱ በወጣትነት የተነሳው ነበር። ሚስት ባሏን ስለናፈቀች አቅፋው ትተኛ ነበር። ያ ነው የሱ አባት። አሁን ፊቱ ተቀይሯል፣ አላወቀው። አሁን በምን ይክሳታል? ይችል ሚስት አካል ጉዳተኛ አርጓታል። እሱን ናፍቃ ነበር ይዛው ምተኛ። ፈተበየኑ አረጋግጡ። በየትኛውም የህይወት መስመር ፖለቲከኛም ሁን፣ ነጋዴም ሁን፣ አመራርም ሁን፣ ስራም ላይ ሁን፣ መጀመሪያ አጣራው፣ መዝነው፣ አቸኩል ለውሳኔ። ለምን ይሄን አረክ ብለህ ጠይቀው። ማብራሪያ ከሱ ተቀበል። ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል። ረሱል አለይሂ ሰላቱ ወሰላም በጣም የረጉ የሰከኑ የአመራር ብቃታቸው ተዝቆ ማያልቅ ስክነት፣ ትልቅነት የተላበሱ የኛው ነብይ ረሱል አለይሂ ሰላቱ ወሰላም ፈለጋቸውን ከሚከተሉት አላህ ያድርገን። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. يا نبينا عليه الصلاة والسلام የህይወት ገጽ ብንገልጽ አንጨርሰው። ይሄም ጁምዓ የሚበቃው አይደለም፣ አልፎ አልፎ እንዲህ ያልን ብናውሳው እንጂ። ታዲያ ዛሬ አንድ ሌላ ገጻቸውን ልጨምርና ኹጥባችንን ቆጭ። ነብዩ አለይሂ ሰላቱ ወሰላም ከማ عند البخاري ቡኻሪ ላይ በተዘገበው አቢ ሁረይራ ባስተላለፉት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም የተወሰነን ሰራዊት አደራጅተው አዘመቱ። ሰራዊቱም ዘመተና ጠላት ጋር መፋለም ጀመረ። ጦሩን አሸነፍነው። ያሸነፍነው መሸሸት ሲጀምሩ ከነሱ ውስጥ አንድ መጥፎ ሰው አለ፣ ብዙ ሰሃባ የገደለ ጦረኛ። እሱን ተከትለን ደረስንበት ይላል። እሱም ስንደርስበት በዛፏ ተጠለለ። ሲጠለልም ልንገለው ስንል አንድ የአንሷር ጎሳ አብሮኛል። ያ ሰው ምን አለ? ላ ኢላሃ ኢላላህ እስልምና መሰከረ።
ያው የጦርነት ስትራቴጂ መሆኑ ነው ሊገለው ስላለ አሁን ታጭበረብራለህ እንዴ ስንት ሰው ገለህ ሊገልስል ነው እንዴ ገደልኩት ይላል ሂብ ረሱልላህ የረሱል ውድ ወዳጅ ነበር አባቱንም በጣም የሚወዱት ሰው ነበር ከዛ ነብዩ አለይሂ ሰላቱ ወሰለም የጦርነቱን ዜና ተቀበሉ ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰሙ የአላህ መልእክተኛ አንድ ሰው ነበር አውቆ ላ ኢላሃ ኢላላህ ሲል ገደልኩት አላቸው ረሱል ፊታቸው ተለወጠ አቀተልተሁ بعد أن قال لا إله إلا الله لا إله إلا الله قال بوهلا قدلك والو أو يا الله ملك تنيا أو كوكونو والو إيش لا إله إلا الله يوم القيامة متى ستموقته ملسه من دنو والو يا الله ملك تنيا أو كوكونو لا تبربرنو قالين صحابة قالوا قالين يقدلوا السنو قالين يقصلوا السنو زرزر أوتا تاريا يوم القيامة لا إله إلا الله متى ستأيكه ملسه من دنو والو يا الله ملك تنيا استغفار أرجلني على الجو ما عندنا ملسه يوم القيامة لا إله إلا الله ستيك تدعموا بنينا والله لا كذاب فيت سلمي بالنبر بيتمنى لا إله إلا الله عند مشرك عند كافر لا تورنت استراتيجي بلو يتتكم وقال مالته يا الله ملك تنيا أو كوني علو لقلو سلني علو على الجو عشقك صدره قلبون كفتها لندي ونتون يبل يوشتون يبل بمن تاقالا دنقت رادك ይላል ይሄ ቀዩ መስመር እኛ ሙእሚኖች ሰውናና ከፍ ሰዎችም ሙሽሪካን የሽርክ ስራ ሲሰራ ይሄ ሽርክ ነው እንላለን የሞቱ ሰዎችን ድረሱልኝ ሲል ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ ይሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን ሙሽሪክ ግና ሰውየው ላይ ለመዳኘት ضوابط التكفير አለ ያን ሰው ሙሽሪክ ካፊር ለማለት ብዙ ምን ወጣው አቀበት አለ ከባድ ነብዩ አለይሂ ሰላቱ ወሰለም كما عند البخاري من صلى صلاتنا يسجدنا صلاه يسجد واستقبل قبلتنا قبلاتችን ተቅጣጭቶ የሰገደ واكل ذبيحتنا ያረድነውን የበላ فذلكم المسلم እሱ ሙስሊም ነው መስፈርታችን እሱ ወደ ቂብላ ከሰገደ አብሮን ከሰገደ ያረድነውን ከበላ ሙስሊም ነው እዛ በኋላ አንፈላሰፍ የሽርክ ስራ ከሰራ ሽርክ ነው እንለዋለን ሙሽሪክ ግን አለ አሁን ሰዎችን ማክፈር አስደንጋጭ ሁኔታ ሆነ የቁርአኑን ተፍሲር ያጣመሙ ثم كفروا ثم امنوا እያሉ ሙስሊምን ከእስልምና ዳራ ለማስወጣት አስደንጋጭ ሁኔታ እየሰማ በአስማው ሲፋት አጀንዳ ላይ أهل الحديث قالوا إن إمام أحمد مذهب كذا إن إمام الأشعري إمام الماتوريدي النزي سوستو علماء وتشاتشين يصدقوا أشوا مسمرنات بدرجة اللي أيال أهل الحديث الناس قدم الله إمام أحمد يهدوبته لا الله علن يالون صفة الناس قالن انديت سبال ليس كمثله شيء وهو السميع البصير كفوا أحد هل تعلم له سميا مسحيين والله غني عن العالمين ከዛሳ ተእዊል ውስጥ ይገባሉ አሻዕሪዮች እነዚህን ኢማም ኢብኑ ተይሚያ من اهل السنه والجماعه ጽፏቸዋል እኛ ሙስሊምን አናከፍ ሙስሊምን ሙሽሪክ አንልም ይሄ የሙስሊሞች አቋም አይደለም ኢማሙ አቡ ሐኒፋ እንዳሉት አንድን ሰው ተሳስቸ ካፊር ከመለ አንድ ሺህ ካፊርን በስተት ሙስሊም ብንመርጣለን አንድ ሰው ላ ኢላሃ ኢላላህ ካለ በኋላ ከክልሉ ማውጣት ከባድ ከሰርክሉ ማስፈንገጥ ከባድ አሁን ቃሉ ቀሏል በሚዲያ ላይ የምትሰሙት ከባድ ነው ገሌ ሙጀሲም ካፊር ይላል አመታት እድሜውን ለዲን የሰጠን ሰው ቡኻሪና ሙስሊምን ቁጭ ብሎ የሚያቀራውን ግለሰብ ይሄ ከሉብናን የመጣ የመሻሪዕ الخيرية መዝሃብ አለ ሰዎችን የሚያከፍሩበት እሱ ኢትዮጵያ ውስጥ መብቀል ጀመረ ሙስሊሙ ጥንቃቄ ያሻው